ሌሎቹ ማሳያዎች ምንድናቸው? በዚህ በ38 ዓመት ውስጥ ከበደኖ እስከ አርባ ጉጉ፣ ከሽርካ እስከ አይራ ጉሊሶ፣ ከማይካድራ እስከ ከሚሴ የትም ሂዱ ያሉ እልቂቶች አንዳቸውም ለፍርድ አልቀረቡም። የተከሰሰ ባለስልጣን የለም፣ የተካሰ ተበዳይ የለም። ይህ የሚያሳየው መንግስታዊ እልቂት መሆኑን ነው። ሁለተኛ፣ በመጀመሪያው የአብይ አህመድ ስልጣን ዘመን ብቻ እኛ የሰበሰብነው እንደ ሞአ በብሔር ሊቃውንት ተጽፈው አንዳንዶቹ ሽመልስ አብዲሳ በምርቃቸው ተገኝቶ ስፖንሰር ካረጋቸው መጽሐፎች 50ዎቹ ጸረ ኦርቶዶክስ እና ጸረ አማራ ናቸው። 25 አጭር ጽሁፎችና አርቲክሎች ተዘጋጅተዋል። በመንግስት በራሱ 4 መጽሐፍቶችና 30 አርቲክሎች ታትመዋል። ጸረ ኦርቶዶክስ እና ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ነባር እሴት የሆኑ ጽሁፎች ቀርበዋል። የተዘጉ የቤተክርስቲያን ተቋማት በጣም ብዙ ናቸው ያሉት። ሙሉ በሙሉ ክርስቲያን የነበረበት ቦታ ላይ ሙሉ በሙሉ ክርስቲያን የሌለበት፣ ኦርቶዶክስ ክርስቲያን የሌለበት፣ ቤተክርስቲያኑም የተቃጠለ የተዘጋ፣ ሌሎቹ የተገደሉ የቀሩት ጥርግ ብለው የወጡ ሙሉ በሙሉ ጽዳት የተደረገባቸው ብዙ ከተማዎች አሉ፣ የገጠር ከተማዎች አሉ። እነዚህ ነገ የሚወጡ ናቸው። ከዛ ውጭ በብሔር ደረጃ ደግሞ አማራ የሚባለው ማህበረሰብ ከአካባቢው ላይ የሚገደለው ተገድሎ፣ የሚሮጠው የሚጠፋው ጠፍቶ፣ የሚታገተው ታግቶ፣ ባሪያ የሚሆነው ባሪያ ሆኖ በብዙ ነገር በቅርቡ የሚወጣውን አይታችሁታል። አምነስቲ ላይ በባርነት ሁሉ ተወስደው እየተገዙ ያሉ ብዙ ሴቶች እንዳሉ ሁሉም ተገልጿል፣ በኦሮሚያ ክልል ውስጥ ማለት ነው። ስለዚህ ይሄንን ከዚህ በፊትም ሴቭ ኢትዮጵያ ኢትዮጵያን አድር በአማርኛም በእንግሊዝኛም ጄኖሳይድ በሚል መርሃ ግብር ላይ እንደዚህ አይነት ዝግጅቶችን አዘጋጅቷል እና በዛን ጊዜ አንዳንድ ሰዎች ጄኖሳይድ ለምን ትሉታላችሁ የሚሉ ጥያቄዎች ከጠያቂዎች ምናምን ይመጡ ነበር። ጄኖሳይድ የምንለው መቼ ነው? በዚህ ሁኔታ ላይ ያውም ተድበስብሶ ተሸፍኖ ሚዲያ ተከልክሎ ሁሉ ይሄ በዚህ ደረጃ ከወጣ ሚዲያ የተከፈተለታ፣ አጥኚዎች በስነስርዓት የሄዱለታ፣ አካባቢዎች በራቸውን ተከፍተው እዛው ድረስ ሄደን በደንብ ባጠናን ጊዜ ኢትዮጵያ ምናልባት ለዓለም ልታስተምረው የምችለውን አይነት የጥፋት ቁጥር እጇ ላይ ይኖራል ብዬ ነው የማስበው። አሁን ሩዋንዳ ይወራል አይደል? በዓለም ላይ ሩዋንዳ ላይ የነበረው ጄኖሳይድ የዘር ጭፍጨፋ ምናምን ተብሎ ይወራል። የቁጥሩ ጉዳይና እዛ ቦታ ላይ ሄዶ በትክክለኛው ሁኔታ ጥናት ያለማድረግ ጉዳይ ነው እንጂ እጅግ በጣም የከፋ እና በአፍሪካ ውስጥ ለማስተማሪያነት የሚበቃ በጣም አደገኛ ጄኖሳይድ ዘር ጭፍጨፋ ኢትዮጵያ ውስጥ ተከስቷል ብዬ ነው። ነገስታት የሾሟቸውን ኢትዮጵያን የሚያውቁትን አገር በቀል ጥበብን የሚያውቁትን ዘመናዊነትን ከነባርነት ሳያጣሉ አገር ሊገነቡ ይዘጋጁ የነበሩትን እና በአርበኝነት ሀገራቸውን የተከላከሉትን እነ ራስ አበበን ሳይቀር ቆራርጠው የሚገሉ ጀነራሎችና ምሁር ነን የሚሉ እነ ግርማሜ ነዋይ አይነት ሰዎችን ፈጠሩልንም። የትኞቹ? እነዛ ከላይ ሲፈጁን የመጡና በጦር ሜዳ የተሸነፉ ሰዎች አእምሯቸውን አጥቦ ኦርቶዶክስና የአማራ ጠላት አድርጎ ለመንግስትነት በ1983 አበቃ ማለት ነው። ከዛ በፊት ደርግም የዚሁ አይነት ነው፣ ግን አቀራረቡ የተለየ ነው። በኮሚኒዝም ስለሆነ ጸረ ኦርቶዶክስና ጸረ አማራ ነው ብሎ ለመፈረጅ በማይመች ሁኔታ ግን ውስጥ ገብተን ስናይ አምላክ የለሽነቱ ጸረ ኦርቶዶክስ ያደርገዋልና ጳጳሳችንን አንቆ ገሎ የቀባነውን ንጉስ ሰቅሎ ቀይ ሽብር ብሎ እንግዲህ የምታዩትን እልቂት ፈጠረ። በዚህ ሂደት ላይ የተገነባው ኦነግ ሻዕቢያና ወያኔ ሶስቱ አሁን በህይወት ያሉ ብልጽግናን ተዳቅለው የወለዱና ኢላማ የተደረገውን ህዝብ
መፍጀቱን የቀጠሉበት አካላት ቤተ መንግስት ገቡ። ይሄኛው የመጨረሻው የዘር ማጥፋት ልዩና ከባድ የሚያደርገው የሞራል ልኬት የነበሩ የእምነት ቦታዎችን፣ ጳጳሳትን፣ ሼኪዎችን፣ የባህል አባቶችን በሙሉ ኮረፕት በማድረግና በትክክለኛው የየእምነቶቹ ቀኖና በኩል እንዳይመጡ የጎሳ ኮታ በማድረግ ኦርቶዶክሳዊ አንድነትን አፍርሶ በትኖ ለመፍጀት እንዲመቸው የሃይማኖት ሰዎች አገልግሎት ማግኘቱ ነው። ይሄ በጣም አደገኛ የሆነ የዘር ማጥፋት ስለ ኮሎኒያሊስቶቹ ኢትዮጵያ አድዋን በተመለከተ ያነሱት አለ። የኢትዮጵያ ነጻነት፣ ኩሩነት ለሌሎቹ አፍሪካ ቅኝ ሀገሮች ላሉት ከፋፍለ ግዛ ለሚለው እንትናቸው መጥፎ አንደምታ እንዳለው፣ ምክንያቱም ብዙ አፍሪካ ሀገሮች እንደኛው ታሪክ አላቸው። የጋኒያን ኤምፓየር ብዙ ታሪኮች አሉ። አዛኒያን ኤምፓየር፣ ሶንጋ ኤምፓየር፣ እነ ቲምበክቱ ዩኒቨርሲቲ የሚባሉ ከኦክስፎርድ ዩኒቨርሲቲ በፊት የተፈጠሩ እነዚህ ታሪካቸው ሶፍት ፓወር ነው የሚባለው። ይሄ ለስላሳው ኃይል እንደ ጠመንጃ እንደ ታንክ አይደለም። ልቦናው ተተቀበረ ወኔው ተተቀበረ ኢትዮጵያዊነት ወኔ እንዲከሽፍ ለማድረግ አድዋ እንዳንል። አድዋ ለምሳሌ እዛ ውስጥ የተዋጉት አማሮች፣ ክርስቲያኖች ብቻ አይደሉም። መሪዎቻቸው ከየሀገሩ የመጡ ናቸው። የአንድነት ምልክት ነው። ያ ለአፍሪካኖቹ መጥፎ ምሳሌ ነው ብለው ፈረንጆቹ ስለሚያስቡ ያን ሁሉ ዳውን ፕሌይ ወይንም አሳንሰው አኮስምነው ያሉ ነበረ። አሁን ደግሞ በኢትዮጵያ የሚደረገው እንደዛ አይነቱ እንዳጋጣሚ ሆነ። ከዶክተር ሰናይ ቀጥለው የሚቀርብልን ደግሞ የቪዲዮ ምስል ይዛ የቀረበች እህታችን ናት የምትቀርበው። እሷም መታሰቢያ ቀጸላ ትባላለች። ቀጣዩዋ ተናጋሪያችን የምስል ማስረጃ የምታቀርብልን ድምጿ የእውነትና የጥበቃን መሰረት የሆነች ሴት መታሰቢያ ቀጸላ ንቁ ጋዜጠኛና ቁርጠኛ የሰብአዊ መብት ተሟጋች ስትሆን ስራዋም ድንበሮችን ተሻግሮ በእጅጉ የሚያንጸባርቅ ነው። በድካም በሌለው የስራ ስነ ምግባሯ ለፍትህ ባላት የማይናወጥ ቆራጠኝነት የምትታወቅ ሲሆን በዓለም ዙሪያ ያለውን ኢትዮጵያዊ ማህበረሰብ ክብር ብቻ ሳይሆን ጥልቅ ፍቅርን አትርፋለች። ለኢትዮጵያ ለህዝብ እውነተኛ ሻምፒዮን የሆነችውን መታሰቢያ ቀጸላን በደስታ ተቀበሉልኝ። ይሄ መታሰቢያ መድረኩ ያንቺ ነው። አመሰግናለሁ። እጅግ በጣም አመሰግናለሁ። ሰነልሽ ከኔ በፊት ያቀረባችሁትም እንደገና ይሄንን ፕሮግራም ተከታተሉ ሁሉ እንዴት ውላችኋል? እንዴት አምሽታችኋል? እኔም እንደማንኛውም ማህበረሰብ እዚህ ቁጭ ብዬ የሚቀርቡትን ነገሮች እየተከታተልኩ ነበረ። በሰነልሽ እንዳልሽው እህቴ በጣም እኔም ኢሞሽን ውስጥ ገብቻለሁ እና የኔ ሰዓት ነው ዶክተር ሰናይ ስታቀርብ የኔ ሰዓት ነው የሚቀነሰው እና በፈቃደኝነት ትውሰደው እያልኩ ነበረ። በውስጤ ትውሰደው፣ በደንብ ትናገረው፣ ትሄድበት እያልኩ ነበር እና በጣም የሚደንቅ ነገር ነው። ከኔ በፊት አቶ ያሬድ ኃይለማርያም የሰብአዊ መብት ተሟጋቹ ኢትዮጵያ ውስጥ የነበረውን ነገር ከኢሰመጎ ጀምሮ በራሱ የሰብአዊ መብት ድርጅቶች በራሱ ባቋቋማቸው አብሮ በሰራቸው በሁሉም ዘርፍ ሲጽፍበት፣ ሲከራከርበት፣ ሲመዘግበው የነበሩን ምሳሌዎችን እየጠቀሰ ዘርዝሩ አንድን ማህበረሰብ በሃይማኖትና እንደዚሁም በብሔር፣ በማንነት፣ በቋንቋ ተለይቶ እንዴት ነው ሲጠቃ የከረመው የሚለውን ነገር በደንብ አድርጎ ገልጾልናል። ከዛ በኋላ ደግሞ ዶክተር ሰናይት ከመጣች በኋላ ኢንቴንሽኑ ጀምራ ያለንን የዘር ጭፍጨፋ ወይም የዘር ማጽዳት ኢንቴንሽን መነሻ ሀሳቦችንም ጭምር ከዛ በኋላ የተደረጉትን በተለይ በአማራ ላይ የተደረጉትን የዘር ጭፍጨፋዎች በኢኮኖሚ፣ በጂኦግራፊ፣ በተለያዩ በግድያ በመሳሰሉት ዘርፈ ብዙ የሆነ መረጃ ከሰጠችን በኋላ የመፍትሄ ሀሳቦችን በመስጠት አጠናቃለች ማለት ነው። እነዚህ ሁለት መረጃዎች በጣም አስፈላጊና ኦልሞስት የተሟሉ ናቸው። ጄኖሳይድ አለ ለምንለው በጣም በቂ መረጃ ሰጥተውናል። እንደዛም ሆኖ ይሄ የተነገሩት ነገሮች ድርሰት እንዳልሆኑ ወይም ግለሰቦቹና ባለሙያዎቹ በጣም ባለሙያ ሰዎች ናቸው ያቀረቡት ዝም ብለው ፈጥረው እንዳላስቀመጧቸው በተወሰነ ደቂቃ በሁሉ ቦታ ዛሬ ሚዲያው የሚናገረውም ቢሆን እንዲሁ እዚህ ስላለን
ግሊምስ ይሄን ነገር እንደው ቀንጨብ አድርገን እስቲ ማህበረሰቡ ላይ የተባለው ነገር ምንን ይመስላል፣ እንዴት ይመስላል፣ ከንግግሮች ውጪ በስዕል ደግሞ ስናየው እንደ ዜጋ ምንድነው የሚሰማን የሚለውን ለማየት ቪዲዮቹን የቴክኒክ ባለሙያዎቹ እንዲያስገቡልኝ ጠይቃለሁ።
እሺ አመሰግናለሁ ስላቀረባችሁልን። ይሄ አሁን የቀረበላችሁ ቅድም እንዳልኩት ግሊምስ ነው። በጣም ጥቂት ሰሞኑን ብቻ በዜና የዘገብናቸው ናቸው። ሰሞኑን ፊት ለፊት ዜና ላይ ያገኘናቸው ነው እንጂ ቅድም በፕሬዘንቴሽኑ ላይ ሁለቱም ከኔ በፊት አቅራቢዎቹ እንዳቀረቡት በዛ ልክ አይደለም። በዛ ልክ የሆነውን አይምሯችንም ለመሸከም የሚችለው አይደለም። ብዙዎቹ ደግሞ እንደምታውቁት ከአርባ ጎጎ በደኖ ከዛ ሁሉ ጀምሮ ብዙ መረጃዎች እና ኤቪደንሶች አሉ፣ ቢያንስ ፎቶዎች አሉ እና ከዛ በኋላ አሁን ለውጥ የተባለው ነገር ከመጣ ጀምሮ በፊት ለፊት ያየ ነው። ከአዲስ አበባ ከቡራዮ ጀምሮ ብዙ ዘርን መሰረት አድርገው የተደረጉ ጭፍጨፋዎች አሉ። ከዛ በኋላ ጦርነት ተጀመረ። ጦርነት ሲጀምር የህወሓት ኃይል ወደ ጎንደር አካባቢ ጭና ላይ ያደረገውን ጭፍጨፋ ለመጀመሪያ ጊዜ በዛው በትኩሱ የመጀመሪያ ጊዜ የጅምላ ጭፍጨፋ ያየሁት እዛው ነው፣ የጭና ተክለ ሃይማኖት ላይ የተደረገውን ጭፍጨፋ። ከዛ በኋላ እዛው ቆይቼ የጅምላ መቃብር ከወደቁበት ተነስተው ተፈልገው ተሰብስበው የጅምላ መቃብር ቀብር ሲደረግላቸውም ቦታው ላይ አይቼዋለሁ። ከዛ ይጀምራል ጦርነቱ አለ። ከዛ በፊት እንደተባለው የበደኖ አለ፣ የመሳሰሉት አሉ። አሁን ይሄ እነዚህ አይነት ግድያዎች ኢትዮጵያ ውስጥ እንዳሉ በቂ መረጃዎች አሉን። ስለዚህ አሁን ለምንድነው ይሄንን ነገር የምናወጣው? ለምንድነው በስሙ ጄኖሳይድ ብለን መጥራት ያለብን? ለምንድነው እነዚህ ፕሬዘንቴሽኖች እነዚህ ዝግጅቶች ለምንድነው የሚቀርቡት ነው? እንደኔ በኛ በሚዲያ ውስጥ ባለኝ ኤክስፒሪየንስ አሁን እንኳን በዚህ ባለፉት 7-8 ዓመታት ከወለጋ አካባቢ ለምሳሌ ሁሉ ጊዜ ስልክ ይደወላል። ከወለጋ ከአጣያ አካባቢ ሰሜን ሸዋ ብዙ ጊዜ ስልክ ይደወላል እና ሁሉ ጊዜ የሆነ የአማራ ማህበረሰብ የሆነ ቦታ ላይ ተጨፈጨፍን፣ ይሄን ያህል ሰው ተገሎብናል፣ ይሄን ያህል ሰው ታግቶብናል፣ እኛ ተሰብስበን ጫካ ውስጥ ነው ያለ ነው፣ ስለዚህ ድምፃችንን አሰሙልን የሚሉ ድምፆች በየጊዜው ይመጡ ነበርና ቋሚ ዜናዎቻችን ነበሩ። በጣም ማዝ ነው። እኔም ታሪክም ነገ የሚመሰክረው የኢትዮጵያ ሕዝብም የሚያየው ይህን ዜና ሰምቶታል። ሁሉም እንደዛ የተናገሩ ሰዎች ድረሱልን እያሉ ከዛ በኋላ የሉም። በአይናችን ያየ ነው። የሚችል የተረፈ ምን ያለ ወጥቶ አግኝተናቸዋል። ሰሜን ሸዋ ላይ ደብረ ብርሃን በትልቅ ካምፕ ቻይና ካምፕ ውስጥ በዛው መንዛ አካባቢ ሰሜን ሸዋ ወሎ ብንሄድ ሀይቅ ብንሄድ ወልዲያ ብንሄድ ጃራ በሁሉም ቦታ ላይ ከዛ የተረፈው አምልጦ የወጣው በተወሰነ ደረጃ የሚኖርም ልበለው ብቻ የተጣለ ማህበረሰብ ሆምለስ ነው የምላቸው። እኔ ተፈናቃይ አልላቸውም። የተፈናቀለ ከአንድ ቦታ ተነስቶ ሌላ ቦታ ያረፈ ነው። ሆምለስ ግን ቤት የሌለው ሀገር የሌለው አትፈልግም ተብሎ በቃ ራሱን እንዴት መኖር እንዳለበት የሚያውቅ የሚንከራተት ማህበረሰብ ማለት ነው። እንደዚህ አይነት ማህበረሰብ የምናየው በመቶ ሺዎች የሚቆጠሩ ናቸው። ከዛ ውጭ ግን ያልወጣ ብዙ አለ። በየቀኑ የሚገደል ብዙ አለ። ይሄው ደግሞ የሰሞኑን ሁሉ መረጃ እንደሚታየው በተለይ ኦሮሚያ ውስጥ ኦርቶዶክስን ሙሉ በሙሉ የማጽዳት ነገር በጣም ብዙ ቤተክርስቲያናት አሁን እንግዲህ ጥናት ተደርጎ በደንብ ሲወጣ ነው በኋላ በጣም የሚደነግጠው ማህበረሰቡ። ምናልባት ከእንቅልፋችን ስንነቃ ከተኛንበት ላያችን ላይ ካለው አባዜ ምናምን አዚም በደንብ ስንነቃ ቁጥሩ በደንብ ተጠንቶ ሲመጣ እጅግ በጣም አስደንጋጭ እንደሚሆን ምንም ጥርጥር የለውም። ምክንያቱም እጃችን ላይ ካለው መረጃ ራሱ እጅግ በጣም አስደንጋጭ ነው። የተዘጉ የቤተክርስቲያን ተቋማት በጣም ብዙ ናቸው ያሉት። ሙሉ በሙሉ ክርስቲያን የነበረበት ቦታ ላይ ሙሉ በሙሉ ክርስቲያን የሌለበት ኦርቶዶክስ ክርስቲያን የሌለበት ቤተክርስቲያኑም የተቃጠለ የተዘጋ፣ ሌሎቹ የተገደሉ የቀሩት ጥርግ ብለው የወጡ ሙሉ በሙሉ ጽዳት የተደረገባቸው ብዙ ከተማዎች አሉ፣ የገጠር ከተማዎች አሉ። እነዚህ ነገ የሚወጡ ናቸው። ከዛ ውጭ በብሔር ደረጃ ደግሞ አማራ የሚባለው ማህበረሰብ ከአካባቢው ላይ የሚገደለው ተገድሎ፣ የሚሮጠው የሚጠፋው ጠፍቶ፣ የሚታገተው ታግቶ፣ ባሪያ የሚሆነው ባሪያ ሆኖ በብዙ ነገር በቅርቡ የሚወጣውን አይታችሁታል። አምኒስቲ ላይ በባርነት ሁሉ ተወስደው እየተገዙ ያሉ ብዙ ሴቶች እንዳሉ ሁሉም ተገልጿል፣ በኦሮሚያ ክልል ውስጥ ማለት ነው። ስለዚህ ይሄንን ከዚህ በፊትም ሴቭ ኢትዮጵያን አድር በአማርኛም በእንግሊዝኛም ጄኖሳይድ በሚል መርሃ ግብር ላይ እንደዚህ አይነት ዝግጅቶችን አዘጋጅቷል እና በዛን ጊዜ አንዳንድ ሰዎች ጄኖሳይድ ለምን ትሉታላችሁ የሚሉ ጥያቄዎች ከጠያቂዎች ምናምን ይመጡ ነበር። ጄኖሳይድ የምንለው መቼ ነው? በዚህ ሁኔታ ላይ ያውም ተድበስብሶ ተሸፍኖ ሚዲያ ተከልክሎ ሁሉ ይሄ በዚህ ደረጃ ከወጣ ሚዲያ የተከፈተለታ አጥኒዎች በስነስርዓት የሄዱለታ አካባቢዎች በራቸውን ተከፍተው እዛው ድረስ ሄደን በደንብ ባጠናን ጊዜ ኢትዮጵያ ምናልባት ለዓለም ልታስተምረው የምችለውን አይነት የጥፋት ቁጥር
እጇ ላይ ይኖራል ብዬ ነው የማስበው። አሁን ሩዋንዳ ይወራል አይደል? በዓለም ላይ ሩዋንዳ ላይ የነበረው ጄኖሳይድ የዘር ጭፍጨፋ ምናምን ተብሎ ይወራል። የቁጥሩ ጉዳይና እዛ ቦታ ላይ ሄዶ በትክክለኛው ሁኔታ ጥናት ያለማድረግ ጉዳይ ነው እንጂ እጅግ በጣም የከፋ እና በአፍሪካ ውስጥ ለማስተማሪያነት የሚበቃ በጣም አደገኛ ጄኖሳይድ ዘር ጭፍጨፋ ኢትዮጵያ ውስጥ ተከስቷል ብዬ ነው የማምነው። ነገር ግን እንደሚታወቀው የሰብአዊ ዶክተር ዳንኤልም በነበሩ ጊዜ ውስጥ እንኳን ገብተው ማጥናት እንዳይችሉ ይከለከሉ ነበረ። ኢሰመጎም ተዘግቷል፣ የሰብአዊ መብት ተቋማቶች ተዘግተዋል፣ ሚዲያዎች ይህንን የሚዘግቡ ተዘግተዋል፣ ባልደረቦቻችን እስር ቤት ነው ያሉት። ከዛ እንደምንም ብሎ የወጣው ነው እንግዲህ አምልጦ በህይወት የተረፈ የሚሰጥን መረጃ እና አንዳንድ ባለሙያዎች እና ድርጅቱ ውስጥ ድረስ ገብተው የሚችሉትን እንደው ጥቂት ጥናት አድርገው እጃቸው ላይ የገባውን ነገር ነው አሁን ዛሬ እየሰማን ያለ። ስለዚህ ይሄ መነሻችን ነው። ከዛሬ ጀምሮ መነጋገር ያለብን ለዛ ነው። ወደድንም ጠላንም በዚህ ዘመን የተሰራ ወንጀል አለ በህዝብ ላይ፣ በሀገር ላይ የተሰራ ሸፍጥ፣ ሀገር የማፍረስ ህዝብን ደግሞ ለይቶ የማጥፋት የተሰራ ወንጀል አለ። ይሄ ወንጀል ነገ ጊዜውን ጠብቆ ጥናት የሚደረግበት፣ ታሪክ የሚጻፍበት፣ ነገ ተጠያቂነት የሚመጣበት፣ ለካሳም ደግሞ ህዝብ ራሱ የሚዘጋጅበት ብዙ እንቅስቃሴዎች እንደሚኖሩ ምንም ጥርጥር የለም። እኛ በዚህ ዘመን እስካለን ድረስ በዚህ ወቅት የሆነውን ነገር በጊዜው ተናግረን መረጃውን ሰተን የምንጽፍጽፈን በሚዲያ የምንዘግበውን ዘግበን ለመነሻነት እንዲያገለግል በዚህ ደረጃ ልንነጋገርበት ይገባል። በኋላ አስደንጋጭ ነገር መውጣቱ ስለማይቀር ማለት ነው። ይሄንን ውይይት ስላዘጋጃችሁ ሴቭ ኢትዮጵያ እጅግ በጣም ነው የማመሰግናችሁ። ሌላው ማህበረሰብ መስማት አለበት። ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ እረፍት የሚነሳ ነው። እንደምታውቁት ሰው ውሎ መግባቱ ምናምን ያ ሁሉ ነገር ፈተና ስላለበት ከዛ አንጻር የተሸፈኑ ብዙ ነገሮች ስላሉ ነው እንጂ የተረጋጋን ጊዜ ትክክለኛ ህዝባዊ መንግስት የመጣ ጊዜ በዚህ ነገር ላይ ኮሚቴ ተቋቁሞ ከዓለምም ከውጭም ከውስጥም በደንብ ትክክለኛ ማህበረሰብ ተቋቁሞ ባለሙያዎች ወደ ውስጥ ገብቶ ኢትዮጵያ ውስጥ የተደረጉት ነገሮች በደንብ ተጠንተው ሙሉ በሙሉ ፊገሩ ወጥቶ በአደባባይ መረጃው ሲመጣ እጅግ በጣም አስደንጋጭ ስለሚሆን ለዛ መነሻ እንዲሆን ነው እነዚህ መረጃዎች አሁን እየወጡ ያሉት። ስለዚህ አንደኛ ማህበረሰባችንን ማዘጋጃ፣ ሁለተኛ መረጃዎችን ከዚሁ እያስቀመጡ ለመሄድ ለህዝባችን፣ በሶስተኛ ደረጃ ላይ ነገ አልነበረም አልሆነም እንዳይሉ በወቅቱ በዚህ ዘመን ላይ ያለንና የኖርን ሰዎች ደግሞ በጊዜው ጮኸን ማለፋችንም እንዲታወቅ ማህበረሰቡም እንዲነቃ ይህን ነገር አድበስብሶ ምንም አልተፈጠረም ብሎ በሎጅና በፋውንቴን የሚሸፍነው ነገር እንዳልሆነ ለማሳሰብ ነው። በጣም ዋናው ግን ከዚህ ሁሉ በላይ ከዚህ የከፋ እንዳይመጣ እንድንጠነቀቅና ቅድም ዶክተር ሰናይት በመዝጊያው ላይ እንዳመጣችሁ መፍትሄ እንድናበጅለት ነው። የሆነ ነገር እንድንራምድበት ነው። ከዚህ በላይ የከፋ ነገር ደግሞ መጥቶ ከዚህም በላይ እጅግ በጣም አስደንጋጭ ነገር በሀገራችን ውስጥ ሊካሄድበት የሚችሉ መደላድሎች በጣም በመንግስት ደረጃ እየተሰሩ ስለሆነ ከዛ ሀገራችንና ህዝባችንን ለመጠበቅ አሁን ያለውን ነገር እውቅና ሰጥተን በዚህ ደረጃ ማቅረባችን በጣም አስፈላጊ ነው። ወደድንም ጠላንም የተኛንም የተሸነፍንም ይሄ ነገር ሰልችቶንም የተውነውም ነቃ ብለን በሀገራችን ውስጥ በህዝባችን ላይ እየተደረገ ያለውን ጄኖሳይድ አይተን እንዳላየ እንዳንሆን ሁላችንም የምንችላትን ነገር ወርውረን በዚህ ዘመን ይህን ነገር ከዚህ ከከፋው ነገር ደግሞ ለማዳንና ሀገራችንን ለማስቀጠል እንድንችል ነው እዚህ ወተን ይህንን ሁሉ ፕሬዘንቴሽኖቹ የሚቀርቡት ውይይቶቹ የሚቀርቡት እና በሁሉም ዘንድ ይህንን የምትከታተሉ አድማጭም ተመልካችም ይህን መረጃ የሚደርሳችሁ ሁሉ እንደዚሁ ተሸፍኖ የሚቀር አይደለም። ነገ ለሁላችንም ለታሪክም እኛም በዚህ ዘመን ስለኖርን ከታሪክም ተጠያቂነት እንድንድን በእኛ ዘመን ያለችው ኢትዮጵያ እቺ ስለሆነች ባለንበት ሁኔታ በምንችለው አቅም ድምፅ በማሰማት ለዓለሙ ማህበረሰብ እንደዚሁ ለሀገራችን ማህበረሰብ እርስ በርስ ደግሞ አላየንም አልሰማንም ከሚሉ አባዜ ወተን የምንችለውን ነገር አድርገን ተደራጅተን ይሄ ነገር እንዲቆም እናድርግ የሚል የመጨረሻ ሀሳብ ነው። ባንፈቅድ አይሆንም ነበር፣ ስለፈቀድን ነው የሆነው። ስለዚህ ይህንን እንድንፈቅድ ያደረገን መዘናጋት ገፈን እንደ ካባ እንድንጥለውና ለወገኖቻችን ይሄ በየሜዳው ላይ ቅድም እንዳያቸው አስከሬናቸው የትም ጅብ በልቶትና የትም አውሬ በልቶት ለሚቀረው ወገናችን በአንድ ላይ ቆመን ታሪክ ሰርተን ሰውነታችንን አስመስክረን እንድናልፍ ይህንን ለማጠየቅ እና ይህንን ለማሳሰብ ነው ይህን መረጃ ይዘን የመጣ ነው። እኔ ባጭሩ ነው ያቀረብኩት። ከኔ በፊት ያቀረቡት ባለሙያዎች ብዙ ስላቀረቡ ይህንን ለማለት ነው። እጅግ በጣም አመሰግናለሁ። በጣም 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 እናመሰግናለን መቲ። በጣም ኢሞሽናል የሚያደርግ ነገር ነው። ይቅርታ
በጣም ትልቅ ነገር ነው ያቀረብሽልን። ማብራሪያዎችሽም ማስጠንቀቂያዎችሽም እንግዲህ ህዝባችን እየሰማ ነው ያለው። በዚህ ሁኔታ ውስጥ ነው እንግዲህ አገር አለች የምንለው እና አገር እንዲኖረን የምንፈልግ ከሆነ የተሰጠንን መረጃ በመጠቀም ሁላችንም የቻልነውን መወርወር እንዳለብን ይሰማኛል። እንደሱም እንደሚታሰባችሁ ይገባኛል። የምትከታተሉ ሰዎች ሪሊ በጣም አሳዛኝ ሁኔታ ላይ ነው ያለ ነው። ኢትዮጵያ የምትባል ሀገር መኖሯን ራሱ እስከምጠራጠር ድረስ ነው ያደረገኝ። ዛሬ ገና ነው ወይ የሰማሽው እንዳትሉኝ፣ ሁሌም የምሰማው ነው፣ ሁሌም የሚያሳስበኝ ነገር ነው እና እናንተም እንደዚሁ ያሳስባችኋል ብዬ አስባለሁ። በተለይ የጀኖሳይድ ነገር ስሙን እንኳን ለመጥራት አትጥሩ፣ ጀኖሳይድ የለም አይነት ነገር ሰበካዎች ናቸው በየቦታው ያሉ። ሰው ሁሉ ይፈራዋል ጀኖሳይድ የሚለውን ግን ቃሉን ለመጥራት ብንፈራም በተግባር ግን ምን እየሆነ እንደሆነ ይኸውና የዛሬው መረጃዎች አስረድተውናል። ይህንን ከልቦናችን እናስገባው። እንግዲህ የሚቀጥለው ኮንፈረንሶቻችን ደግሞ እንዴት እናድርግ፣ ምን እናድርግ ወደሚለው ወደ መፍትሄ ሀሳቦች እንድንራመድ የሚያደርግ ይመስለኛል። እሱን የሴቭ ኢትዮጵያ ያስብበታል። ዛሬ እዚህ ያሉ የሴቭ ኢትዮጵያ አባላት የህብረት ንቅናቄ አባላት ይህን ሁሉ ነገር እየሰሙ ናቸው ያሉት። እንግዲህ የሚወስዱትን አሳይመንት ይወስዳሉ ብዬ አስባለሁኝ። አሁን ከዚህ ቀጥሎ እስካሁን በቀረቡት ውይይቶች ጥያቄ ያላቸው ሰዎች ካሉ ጥያቄዎችን በተወሰነ ደረጃ እንሰማና ወደ ሁለተኛው ክፍል የውይይት ምዕራፍ እንተላለፋለን። አሉን አሁንም እንግዶች አሉን የሚቀርበው በሁለተኛው ክፍል ላይ። እስካሁን በቀረበው ግን ጥያቄ ካላችሁ አስተያየት ካላችሁ ለተወሰነ እድል መስጠት እንችላለን። ባክስቴጅ ላይ ጥያቄ የጠየቁ ሰዎች ካሉ ወደፊት ማምጣት እንችላለን። ቻት ላይ ቴክስት ማድረግ ይችላሉ ፍላጎት ካላቸው። ኦኬ፣ እኔ ቻት ላይ የማየው ነገር የለም፣ ግን ሌሎቹ እንትን ላይ ካሉ በሚል ነው። ከሌሉ ወደሚቀጥለው ክፍል ነው የምንሄደው። የሚቀጥለውን ክፍል የሚመሩልን ፕሮፌሰር ጌታቸው መታፈሪያ ናቸው። ፕሮፌሰር ጌታቸው መታፈሪያ ለ43 ዓመታት የትምህርት ልምድ ያካበቱ ሲሆን በ1995 ጀምሮ በቦልቲሞር በሚገኘው ሞርጋን ስቴት ዩኒቨርሲቲ የፖለቲካል ሳይንስ ተመራማሪ ፕሮፌሰር ናቸው። በቅርቡ ደግሞ በ2018 በእስራኤል በሚገኘው የቴል አቪቭ ዩኒቨርሲቲ የፉል ብራይት ከፍተኛ ምሁር እና የፉል ብራይት ባልደረባ ሆነው አገልግለዋል። በርካታ አካዳሚክ እና ማህበረሰብን የሚጠቅሙ ጽሁፎች የጻፉ፣ ስለ አድዋ፣ ስለ ኢትዮጵያ እና አሜሪካ ዲፕሎማሲ ግንኙነት፣ ስለ ፓን አፍሪካን እንቅስቃሴ የጻፉ ያስተማሩ፣ እንዲሁም በቅርቡ ኢትዮጵያና የይሁዲ ክርስቲያን ባህል ከጥንታዊነት ወደ ዘመናዊነት በሚል መጽሐፍ ያወጡ፣ በኢትዮጵያ ማህበረሰብ ንቁ ተሳታፊ የሆኑ ወንድማችን ፕሮፌሰር ጌታቸው መታፈሪያ የሁለተኛውን ጉባኤ ፕሮግራም የሚመሩልን ይሆናሉ። በክብር ተቀበሉልኝ። ፕሮፌሰር ጌታቸው መድረኩ የእርስዎ ነው። እጅግ አድርጌ አመሰግናለሁ ወይዘሮ ወሰንየለሽ። መቴ አሁን ያሳየችው ሁላችን ልባችን ነካ ነው። ከአንድ ሺህ ቃላት አንድ ምስል ይበልጣል እንደሚባለው ያሳየሽን ምስል አንጀት የሚበላ ነው እና በፊትም የተናገሩት ወንድሜ አቶ ያሬድ ዶክተር ሰናይትም ሐቁን ነገራችሁን። ወደሚቀጥለው ተጋባዥ ከመሄዴ በፊት አንድ ሁለት ጥቅሶች መሸጋገሪያ የሚሆኑ ጥቅሶች ላሰማችሁ። አንደኛው የእንግሊዝና የአይሪሽ ተወላጅ የሆነው የታወቀው ፈላስፋ የቀኝ ዘመም አስተያየት ያለው ኤድመንድ በርክስ እንዲህ ብሎ ነበር። እኩይ ተግባር እንዲስፋፋ የሚያደርጉት አዳምጡ፣ እኩይ ተግባር እንዲስፋፋ የሚያደርጉት ደጋግ ሰዎች ዝምታን በመምረጣቸው ነው።
አይተው እንዳላዩ ሰምተው እንዳልሰሙ ሲሆኑ የወንጀሉም ተባባሪዎች ናቸው። ተባባሪዎች ነን። በአንጻሩ ደግሞ ግራ ዘመም እና የሶሻሊስት ፊሎዞፊ የሚያቀነቅነው በብዛት የምታውቁት አልበርት አይንሽታይን እንዲህ ብሎ ነበረ። ዓለማችን ውስጥ ለመኖር አደጋ አለው። ምክንያቱም እኩይ ተግባር በሚፈጽሙት ሰዎች ምክንያት ሳይሆን እኩይ ተግባር ሲፈጸም አይተው እንዳልተፈጸመ አድርገው በሚያልፉት ሰዎች ምክንያት ነው። እነዚህ ታላላቅ ሰዎች እንደተነገረው በኢትዮጵያ እኩይ ተግባር ብሎም የዘር እልቂት ሲፈጸም ብዙዎቹ ሰምተው እንዳልሰሙ እኔ ጋ አይደርስም በማለት የወንጀሉ ተባባሪ መሆን የሚናገሩትም ደግሞ እንደዚሁ ይሄ ውይ የእግዚአብሔር ያለህ የሰው ያለህ ሰው አለቀ ብለው የሚሉትን ደግሞ ስም በመስጠት በማቋሸሽ ነገ እነሱ ላይ ደግሞ ሲደርስ ሮሮ ሌላ ነገር ይሆናል እና እስካሁን ድረስ የሰማነው ነገር በጣም አንጀት የሚበላ ነው። ይሄንን ሰምቶ እፎ የሚያድርም ሰው ሰውነቱም መጠራጠር ያለበት ይመስለኛል። ይሄን ካልኩ በኋላ የሚቀጥለው ታዋቂው ተናጋሪያችን መምህር ፋንታሁን ዋቄ ናቸው። እሳቸውን ብታቀርቡልን እጅግ አመሰግናለሁ። አንሚውት አድርጎት መምህር ይሰማውታል? ጤና ይስጥልኝ። ይሰማኛል። እንደምን ሰነበታችሁ? እንኳን ደህና መጡ። እንኳን ደህና መጡ። እንግዲህ ብዙዎቻችሁ መምህር ፋንታሁን ዋቄን ታውቋቸዋላችሁ። ለሰብአዊ መብት ለመከበርና ሁልጊዜ ሰብአዊ መብት ከፍ ከፍ ብሎ እምርታ እንዲሰጠው ትኩረት እንዲሰጠው የሚናገሩና የሚሟገቱ ወንድማችን ናቸው። አሁን በስደት ሀገረ ካናዳ ይኖራሉ። ብዙዎቻችሁ እንደምታውቁት መምህር ፋንታሁን ዘርፈ ብዙ አገልግሎት የሰጡና በተለይም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምፅ በመሆን ያበረከቱትና እያበረከቱ ያለው የሚታወቅ ነው። እችን ነገር ልበል። መጽሐፉም ዝም አለ ቄሱም ዝም አለ በሚባልበት ጊዜ አባቶች የሚባሉት ዝምታንና አይተው እንዳላዩ ሰምተው እንዳልሰሙ ቅድም የተጠቀሱት ጥቅሶች እንደሚናገሩት የወንጀሉ ተባባሪ ናቸው ማለትም ያስደፍራል። መምህር እንግዲህ በተለይም አሁን በተለያዩ የብዙሃን መገናኛዎች በእነዚህ በኩል ስለ ሀገራቸው ወቅታዊ ጉዳዮች ላይ ትምህርት እና ትንተና የሚሰጡ ወንድማችን ናቸው። በኢትዮጵያ የሚካሄደውን የሰብአዊ መብቶች ጥሰቶች ሰምተው እንዳልሰሙ አይተው እንዳላዩ የማይሆኑ የፍትህ ያለህ የህግ ያለህ እያሉ በመጮህ የወንጀሉ ተባባሪ እንዳይሆኑ የሚናገሩ ወንድማችን ናቸው። በዛሬው ቀን ርዕሳቸው በኢትዮጵያ ውስጥ የታቀደ መዋቅራዊ ዘር የማጥፋት እቅድ
ስለመኖሩ መዋቅራዊ ግለሰባዊ በግለሰብ ሳይሆን በመዋቅር ደረጃ ኢንስቲትዩሽን ደረጃ እንደሚካሄድ ይነግሩናል። በጥሞና እናዳምጣቸው። መምህር ፋንታሁን መድረኩን ይቀበሉኝ። 20 ደቂቃ አለዎት የኔ ወንድም። ዶክተር እግዚአብሔር ይስጥልኝ። ይህን መድረክ ያዘጋጃችሁ የኢትዮጵያን እናድን መድረክ የበይነመረብ ሁለተኛ ጉባኤ ላይ እንድሳተፍ እድል ስለሰጣችሁኝ አመሰግናለሁ። እንደመታደልም እንዳለመታደልም ሆኖ አብዛኛውን ነገር ወንድሞቻችን እህቶቻችን አቶ ያሬድ ኃይለማርያም ሌሎቹም ዶክተር ሰናይትም መታሰቢያም ያቀረቡት በአብዛኛው እኔ የምናገርባቸውን ይዞት ሄዷል። ስለዚህ መታደልም ነው። ስለዚህ እነዛን እያለፍኩ ሀሳቤን አቀርባለሁ። ይሄን ጥናት ስንጀምር መጀመሪያ መጽሐፍ ነበረ፣ ጥናት ነው ያዘጋጀ ነው። ይሄ በኢትዮጵያ የዘር ማጥፋት ዝግጅት እንዳሁኑ ጭፍጨፋ ሳይጀመር ዝግጅቱ ይታይ ስለነበረ የዘር ማጥፋት ወንጀል ዝግጅት በኢትዮጵያ ከናዚ ፓርቲና ከሁቱ ኃይል አንጻር ሲመዘን የሚል መጽሐፍ ተዘጋጅቶ በጥናት ከዛ 8 ዶክመንተሪዎች ተሰርተው ረምብል ላይ ይገኛል። ዩቲዩብ እያወረደ ስላስቸገረ ሚሳኤል የሚሰሩ ሰዎች በሚሳኤላቸው የሞተ ነገር እንዳይቀረጽ ስለሚከለክሉ አስመሳይ ህጎች በዓለም ላይ ስላሉ ዩቲዩብ ይከለክላል እና ይሄ ጥናት አለ። ከዛ በኋላ ሞዓ ተዋህዶ ከተመሰረተ በኋላ የተሰሩ በዶክተር ወንዶሰን የተሰራ የነጻነት ሰልፍ የሚል መጽሐፍ አለ። እሱ የመጀመሪያ አካባቢ ከደርግ ቀደም ብሎ ጀምሮ እንዴት ጄኖሳይድ በአማራና በኦርቶዶክስ ላይ ሲዘጋጅ እንደነበረ ያሳያል። ሞዓ ሌላ ያዘጋጀው መረጃ አለ። ይሄ መዝገበ ሰማዕታት ነው የሚባለው። በክርስትናቸው ብቻ እየተመረጡ የተጨፈጨፉና በተለይ የኦሮሚያ ክልላዊ ቢሮ ይሄን መከላከል ሲችል ሆነ ብሎ አቅዶ ከገዳዮች ለገዳዮች አመቻችቶ አስገድሎ ሲያስገድሉ የነበሩ ባለስልጣናትን እያሳደገ ወደ ዋናው ቢሮ ከዞን እያመጣ እንዴት እንደሚሾም የተሰሩ ናቸው። ሌሎቹ የዚህ የጄኖሳይድ ዓለም አቀፍ የፍልስፍና መሰረቱንም ለማየት ሞክረናል። የተለያዩ ዝግጅቶች እንግዲህ አድርገናል። ወደ 3 መጽሐፎች እየመጡ ነው። አሁን ይሄን የሚያጋልጡና ዝግጅቱን እስካሁን 5 ናቸው ያሉ፣ ወደ 3 እየመጡ ነው። ስለዚህ በጥናት ላይ የተመሰረተ ጉዳይ ነው የማቀርበው። መዋቅራዊና ስርዓታዊ ነው ብዬ ማለት ነው። ስላይዴን ወደ ላይ የሚያመጣልኝ ሰው ከሌለ የራሴን ጭናለሁ። እሺ፣ እንግዲህ እኔ የማየው የዘር ማጥፋት መነሻ ጥንስሱ ኢትዮጵያ ውስጥ እንዴት ተጀመረ የሚል ነው። አለ የሚለውን ብያኔ መከራከሪያ ያሳያለው። ተዋንያኑ እነማን ናቸው? ማስረጃውስ ናሙናዊ ማስረጃ ምንድን ነው? ራስን ለመከላከል ኢላማ የተደረገው ማህበረሰብ ምን ያህል ዝግጁ ነው? ምን ማድረግ አለበት? ከኔ በፊት ያቀረቡትም ብዙ የመፍትሄ ሀሳብ ሰጥተዋል። በተለይ በአድቮኬሲ ረገድ ዶክተር ሰናይት የሰጠችን ምክር ሀሳብ አለ፣ መስራት ያለብን ነገር አለ። እኔ ደግሞ ተጨማሪ ነገር የማቀርባቸው ነገሮች ይኖሩኛል። አሁን በኢትዮጵያ ውስጥ ጄኖሳይድ የታወጀበት ክፍለ ህዝብ 2 ነው። በቀጥታ ኦርቶዶክስ ልክ ስንል ሃይማኖት ነው። ይሄ ጉራጌን፣ ኦሮሞን፣ አማራን፣ ትግራይን አይመለከትም። ጠርጎ ሁሉንም ኦርቶዶክስ የሆነ ሰው ነው የሚያጠፋው። የአማራን ልዩ የሚያደርገው ተከራካሪ የለውም። ለትግራይና ለኦሮሞ ሲሆን ቢያንስ በዘር የሚከራከርለት አለ። ለአማራ ሲሆን ግን ሁሉም ይተባበሩበታል። አሁን የፋኖ ንቅናቄውን በክልል የተወሰነ ነው እንጂ አማራ ዋይድ አይደለም። ድካሙ እሱ ነው የፋኖ ንቅናቄ። እንደገና ፖለቲካል ትግልም ደካማ ነው። የትጥቅ ነው፣ ተፈጥሯዊ ነው።
ሰው ሲታፈን ይወራጫል፣ የመወራጨት ነው። እንግዲህ እንደነ ዶክተር ሰናይት እና ሌሎች ውጭ ያሉ ወንድሞቻችን ፖለቲካልና አድቮኬሲ ጉዳዩን ካልሰሩለት በስተቀር በሀገር ውስጥ ያለው ንቅናቄ ፖለቲካው ደካማ ነው። በተለይ ጎጠኞችና ራስ ወዳዶች ትግሉን ስለሚበጠብጡ እና ደግሞ ለሌላ አካል የሚሰሩ የሚመስሉ እንዳውም ጸረ ኦርቶዶክስ ምልክቶች የሚያሳዩ ጠባዮች የሚታዩበት ስለሆነ ትግሉን እያዳከሙት ይመስላል። ይሄ መፍትሄ ይፈልጋል። ዘር ማጥፋት እዚህ ቁጭ ብሎ ስለራሳቸው ስልጣን ሚዲያ ገዝተው የሚወራጩ ብዙ በሽተኞች ያፈራ ትግል ስለሆነ ትግሉ መጽዳት አለበት። እንግዲህ የዘር ማጥፋት መነሻ ጥንስስ 3 ነገሮች በተባበሩት መንግስታት የሚነሱ አሉ። ጄኖሳይድ፣ ኤትኒክ ክሊንሲንግ እና ክራይም አጌንስት ሂማኒቲ ናቸው። ዘር ማጥፋት የሆነን ዘር ለይቶ ማጽዳት ከሆነ ቦታ ማለት ነው። ከፍተኛ ቁጥር ባለ ደረጃ ግፍ በሰው ላይ መፈጸም የሚል ነው። 3ቱም በኢትዮጵያ ይፈጸማሉ፣ የተፈጸሙ ናቸው። 3ቱም ጄኖሳይድ ብቻ አይደለም። ጄኖሳይድም ይፈጸማል፣ ክራይም አጌንስት ሂማኒቲ ይፈጸማል፣ ክሊንሲንግም ይፈጸማል። ክሊንሲንግ ህዋት እንዳደረገው ማለት ነው። ታምራት ላይኔ አንድ ቡድን አቋቁሞ እኔ ያለውበት እኔ ከዩኒቨርሲቲ ተመርቄ ገና 1 ዓመቴ ነው። ሁመራ ላንድ ዩዝ እንድናጠና ልኮን ነበር። ሁመራ መተማና እዚህ ሰሜን ያለው ወደ ትግራይ ተካለለው። እኛ አናቅም፣ ቢካለልም እኛ ሀገራችን ነው ስለምንል ተንኮሉን ስለማናቅ የመሬት ጥናት አድርገን ነበር። በዛ ጊዜ ጥናት ስንሰራ ከዛ አካባቢ አማርኛ መምህራንና አማርኛ ተናጋሪዎች ኢንቪክትድ የሚደረጉበት ፕላን ኦልሬዲ ተጀምሮ ነበር። በሽግግር መንግስቱ ጊዜ ተጀምሮ ነበረ። ከዛ ደግሞ ከዚህ ከኮረም እስከ ሀለዋ ያለውንም እንደዚሁ የአማርኛ መምህራን እንዲወገዱ ሲደረግ እኔ ምስክር ነኝ። ወደ 13 ሽማግሌዎችም ይህን በመከራከራቸው በህዋት ተረሽነዋል። ወደዛ ብንወስደው የኦዲት ምንድነው ያደረገችው? ኦርቶዶክስን ኢላማ አድርጋ 40 ዓመት ምን እንዳደረገች እናውቃለን። በ1517 አካባቢ የኦቶማን ቱርክ የጦር ጫፍ የሆነው አህመድ ግራኝ የክርስቲያንን ዘር ከኢትዮጵያ ለማጥፋት ያደረገው እናውቃለን። የፖርቹጋልና የሮም ካቶሊክ እስከ ሱሲኒዮስ መቀየርና በአደባባይ ሰው መረሸን ድረስ የሄዱበትን የዘመነ መሳፍንትን ፋሽስት ጣሊያን መጨረሻ ሲመጣ በቅርብ ጊዜ ጥሩ ሰነድ ወጥቶልናል። the hidden war against Ethiopian Orthodox Church የሚል በኢያን ካምፕቤል የተዘጋጀልን መጽሐፍ ላይ የሚያሳየው የጣሊያን ወረራን ይመራ የነበረው የፋሽስቶቹ ካርዲናሎች ኦርቶዶክስን ለማጥፋት ነበረ። ይሄን በንግግር በጽሁፍ በመረጃ ማቅረብ ይቻላል። ከዛ ቀጥሎ እንግዲህ ጣሊያን በማይጨው ጊዜ ያደረገው ዘር ማጥፋት ሙከራ አለ። ሀገሪቷን አሁን ባለው መልክ በክልል በዘር ከፋፍሎ ኢትዮጵያን ስም አጥፍቶ ግማሹን ወደ ኤርትራ፣ ግማሹን ወደ ሶማሊያ፣ ግማሹን የአማራ ሀገር ብሎ ጎንደርን ማዕከል አድርጎ ሸዋ ብሎ አዲስ አበባን፣ የጋላና የሲዳማ ሀገር ብሎ ጅማን፣ ሀረርን ማዕከል አድርጎ ደግሞ መቋዲሾ ማዕከል እንዲህ እያለ ኢትዮጵያ ለማጥፋት የሰራውን የባንዳ ልጆች ያንኑ ደግሞ መጥተው ከፋፈሉት እና ጄኖሳይዱ ያን ጊዜ ላጲሶ ዲሌቦ እንደጻፈልን እሱ ያው መቼስ በተካፈለበት ይጽፋል እንደጻፈልን ነፍሱን ይማረውና ጣሊያን ዘር ለማጥፋት ባደረገው እንቅስቃሴ በመጀመሪያ ጊዜያት ብቻ ከሲዳማና ከሀረርጌ 900,000 ኦርቶዶክሳውያንን እንዳፈናቀለና ከሀረር የተፈናቀሉት ከረዩ ላይ እንዲታረዱ እንደተደረጉ ጽፎልናል። ዝም ብላችሁ ስታዩት ይሄ እያደገ መጨረሻ በመደበኛ ትምህርት በ1942 መምህራን ሆነው ኢየሱሳውያን በጃንሆይ ተጋብዘው ኢትዮጵያ ሲገቡ የመጀመሪያውን ኢትዮጵያውያን ነገስታት የሾሟቸውን ኢትዮጵያን የሚያውቁትን ሀገር በቀል ጥበብን የሚያውቁትን ዘመናዊነትን ከነባርነት ሳያጣሉ ሀገር ሊገነቡ ይዘጋጁ የነበሩትን እና በአርበኝነት ሀገራቸውን የተከላከሉትን እነ ራስ አበበን ሳይቀር ቆራርጠው የሚገሉ ጀነራሎችና ምሁር ነን የሚሉ እነ ግርማሜ ነዋይ አይነት ሰዎችን ፈጠሩልንም። የትኞቹ እነዛ ከላይ ሲፈጁን የመጡና በጦር ሜዳ የተሸነፉ ሰዎች አእምሯቸውን አጥቦ ኦርቶዶክስና የአማራ ጠላት አድርጎ ለመንግስትነት
በ1983 አበቃ ማለት ነው። ከዛ በፊት ደርግም የዚሁ አይነት ነው፣ ግን አቀራረቡ የተለየ ነው። በኮሚኒዝም ስለሆነ ጸረ ኦርቶዶክስና ጸረ አማራ ነው ብሎ ለመፈረጅ በማይመች ሁኔታ ግን ውስጥ ገብተን ስናይ አምላክ የለሽነቱ ጸረ ኦርቶዶክስ ያደርገዋልና ጳጳሳችንን አንቆ ገሎ የቀባነውን ንጉስ ሰቅሎ ቀይ ሽብር ብሎ እንግዲህ የምታዩትን እልቂት ፈጠረ። በዚህ ሂደት ላይ የተገነባው ኦነግ ሻዕቢያና ወያኔ ሶስቱ አሁን በህይወት ያሉ ብልጽግናን ተዳቅለው የወለዱና ኢላማ የተደረገውን ህዝብ መፍጀቱን የቀጠሉበት አካላት ቤተመንግስት ገቡ። ይሄኛው የመጨረሻው የዘር ማጥፋት ልዩና ከባድ የሚያደርገው የሞራል ልኬት የነበሩ የእምነት ቦታዎችን፣ ጳጳሳትን፣ ሼኪዎችን፣ የባህል አባቶችን በሙሉ ኮረፕት በማድረግና በትክክለኛው የየእምነቶቹ ቀኖና በኩል እንዳይመጡ የጎሳ ኮታ በማድረግ ኦርቶዶክሳዊ አንድነትን አፍርሶ በትኖ ለመፍጀት እንዲመቸው የሃይማኖት ሰዎች አገልግሎት ማግኘቱ ነው። ይሄ በጣም አደገኛ የሆነ የዘር ማጥፋት ዝግጅት ነው። ቅድም ሌሎቹ ስላነሱት ትርክቶቹን አልፋቸዋለሁ። ትርክቶች አሉ ለዚህ ዝግጅት። ከዮዲት እስካሁን ያለውን እንዲህ ካየ ነው ቶሎ ቶሎ ሊሄድ ስለጠቀሙኝ ማለት ነው። የመጀመሪያው ዝግጅት በዚህ በሚኒሊክ ጊዜ የሮማን ፕሮስችካ ምክረ ሀሳብ ነው። እሱም ምክረ ሀሳብ ተግብረውታል በትክክል። ምን ይላል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የቀደመውን አስተሳሰቦች ተጽዕኖን ማኮላሸት። ምክንያቱም የኢትዮጵያ ሕዝቦችና ነገዶች በዘር በቋንቋ በማህል መከፋፈል ራስን በማስተዳደር መብት ቢሰጣቸው ገና ድሮ ኢትዮጵያ አስኳል ከውስጣቸው አውጥተው በጣሉ ነበረ። ብንከፋፍላቸው የኢትዮጵያዊነትን አስኳል ከውስጣቸው አውጥተው በጣሉ ነበረ ይላል። እንግዲህ ጣሊያን ስታስተዳድር ደግሞ ቅድም ያልኩትን የመከፋፈል የምስራቅ አፍሪካ ውስጥ ኢትዮጵያ የምትባል ሀገር እንዳትኖር ልክ የሮማኖ ፕሮችስካን ምክር ሀሳብ በተግባር አዋለው። ይህ መጽሐፍ በሰባ ነው በምን መጽሐፍ ተተርጉሞ በመላው የቅኝ ገዢዎችና ባራ ፈንጋዮች ዘንድ እንደ ማኑዋል የሚጠቀሙበት መጽሐፍ ነው። እንግሊዝ በመጨረሻ ስትመጣ የጣና ሐይቅና አባይ መነሻዎቹ ወደ ሱዳን ለመውሰድ ከፍተኛ ተንኮል ስትሰራ ነበረ። ፈረንሳይ ሐረር፣ ድሬዳዋ፣ ጅጅጋ፣ ባሌ ይሄን ለመውሰድ ጥረት ታደርግ ነበረ። ጣሊያን በኤርትራ በኩል መጣ። እንግዲህ መጨረሻ እነሱ ራሳቸው ተደራድረው በበርሊን ላይ ጣሊያንን ወደኛ ሲያዘምቱ ቀደም ሲል የጣሊያን መሸነፍ ይቆጠቁጣቸው ስለነበረ የሙስታርድ ጋዝ ፋብሪካ በሶማሊያ አቋቁመው ለኢትዮጵያ በሚቀርብ ድንበር ላይ ከዛ እየቀዱ ነበር የሚነሰንሱብን። ያንን ወንጀል ጃንሆይ በጄኔቭ ዘሬ አለቀ አብረን ያቋቋምነው ሊግ አባል ሀገራትን መብት ይጠብቃል ብለን ተፈራርመን ነበር እና ዝም አላችሁን ሲሉ ንግግራቸውን ለማቋረጥ በአዳራሽ ውስጥ እየተጫጫሁ እንደ ሕፃን ነጮቹ በጥቁሩ ንጉስ ላይ ውሳኔ ሲያሳልፉ የጦር መሳሪያ ግዢ ማዕቀብ በጣሊያንም በኢትዮጵያ ላይ አድርገናል ብለው ቀለዱ ማለት ነው። ምክንያቱም በዚህ በዳርዊናዊው አስተምሮ ጠንካራ ይኑር ደካማ ይጥፋ ስለሆነ በቃ ጣሊያን ጠንካራ ስለሆነ መሳሪያ ስለሚያመርት እናንተ ማምረት ስላልቻላችሁ የመኖር መብት የላችሁ የሚል ፍልስፍና ያለው የዘረኞች የሊግ ኦፍ ኔሽን አሁን የተባበሩት መንግስታት የሆነና በዛው የቀጠለ በዛው ዘረኝነት የቀጠለ ተቋም ዩክሬን ሰው ሲሞት ይቆጥራል፣ ኢትዮጵያ ሲሞት የማይቆጥር ዘረኛ ተቋም ያን ጊዜም ፈረደብን ማለት ነው። ስለዚህ ዘር ማጥፋት መሰረቱ ዓለም አቀፍ መሰረት አለው። ግን ሀገራችን ውስጥ ህወሓትን፣ ኦነግን እና ሌሎቹን ደግሞ ጽንፈኛ የአህመድ ግራኝ መሸነፍ የሚቆጠቁጣቸው አዳዲሶቹ ፖለቲካል ኢስላም አብሮ ተባብሮ እየፈጀን መሆኑን መሰረቱን ለማሳየት ነው ይሄን ያመጣሁት። እንግዲህ ህወሓትን ምን ያህል ለዘር ማጥፋት እንደሚፈልጉት ለማሳየት የሰሜን እዝም በወረረ ጊዜና መንግስት
ያን ሽፋን አድርጎ በነገራችን ላይ ከኦህዴድ የወጣው ዶክተር ሚልኬሳ የሚባለው ሲያጋልጥ የሰሜን እዝ እንዲወረር ሁኔታውን ያመቻቸው አብይ አህመድ አሊ ነው። እንዲመታ ጦርነቱን ለመጀመር እንዲመቸውና እዛ ውስጥ ያሉ የአማራ መኮንኖችን እንዲያጸዷቸው ፍላጎታቸው አንድ አይነት ነው። ህዋቶች ትግራይ ሪፐብሊክን እነዚህ ታላቋን ኦሮሚያን ለመመስረት ይከለክሉናል ብለው ያሰቡት ኃይል አማራ ወታደር ውስጥ መኖሩ ነው። ስለዚህ መኮንኖቹን ጀነራሎቹን ኦሮሞ ወደ አዲስ አበባ መጥራት ሌሎቹን ፍጇቸው ነበር የተሰጣቸው ተልኮ። ህዋቶች ተታለሉ በአብይና ጀመሩት። አብይ እሱን ሰበብ አድርጎ እነሱንም መታ። ምክንያቱም ዓላማው ኩሽና ሴም ብለው በፈረጁ ሰሜናዊያን ሴሞች ብለው ኦርቶዶክሳውያን ብለው በፈረጁ ሰሜናውያን የማዳከም እቅድ ስለነበረ ያን አድርጎ የዘር ማጥፋቱም የጅምላ ጭፍጨፋውንም ቀጠለበት ማለት ነው። ስለዚህ ህዋት ሁለት ጊዜ ነው ጉዳት የሚያደርሰው። የራሴ ብሎ 50 ዓመት አእምሮውን አጥቦ ከኢትዮጵያ ለይቶ በአንድ ክልል ያሰረውን የትግራይ ህዝብ ከሃይማኖትም ከኢትዮጵያ ማስወጥቶ የጦር ዕቃ አድርጎ ሌላውን እንዲያጠቃ ራሱንም እንዲያጠፋ ኢትዮጵያን እንዲበትን አድርጎ ነው የተጫወተበት የትግራይ ህዝብ። አሁንም ለህዋት የሚከራከሩ ሃይማኖት አለን የሚሉ ሰዎች አሉ፣ ጤና የሌላቸው። ይሄ የአእምሮ አጠባ ውጤት ነው። ምዕራባውያኑ ህዋትን ከሞት አንስተው በተከበበ ጊዜ የአሜሪካ አስተዳደር ማይክ ሐመር ሰራዊቱን አስቁመው እንዳያጠፏቸው ፕሪቶሪያ ወስደው እንደ መንግስት ትግራይን እንደ መንግስት ቆጥረው ፕሪቶሪያ ወስደው የትኛው ወረዳ ለየትኛው ይገባል የሚል ኢትዮጵያ የውስጥ ድንበር ክፍፍል ስምምነት አስፈርመው መለሱት። ምዕራብ ደቡብ ትግራይ ያሉ ይሄ የጄኖሳይዱ ዓለም አቀፍ መሰረት አለው። ኦርቶዶክስ ጠልነት፣ ነባር ጠልነትና ረጅም ታሪካችንን ከመጥላታቸው የተነሳ የኛ መጥፋት ሲደግፉ እናያለን የምዕራቡ ክፍል። በዚሁ መሰረት ይህን ሰውዬ አዘጋጅተው ስልጣን ሲያዙ ኖቤል ሸልመው በጅምላ በቡልዶዘር ከቀበረ በኋላ እንኳ የኖቤል ሽልማቱን እንዲወሰድ አልፈለጉም። ምክንያቱም ይሄ ፕሮፌሰር ምናልባት ሌላ መጽሐፍ ላይም አይቼዋለሁ The Line of Judah in the New World የሚለው የፕሮፌሰር ታድሮስ ቴዎዶሮስ ነው። ቫስታል ላይ አይቻለሁ። አሜሪካ በኢትዮጵያ ውስጥ ያሉ ውጥረቶችን ሃይማኖቶችና ጎሳዎችን ተጠቅማ ኢትዮጵያን መከፋፈል አለባት፣ ያለበለዚያ ኢትዮጵያ ለጥቁሩ ዓለም የነጻነት ምሳሌ ሆና አሁን የምናካሄደውን ነገር ቻሌንጅ ታደርግብናለች፣ አፍሪካም ከእጃችን ወጣቸው በእነሱ በአድዋ ድል ምክንያት ነው የሚል መንፈስ ያለው ፖሊሲ ኦልሬዲ ስላለ በዛ ላይ የተመሰረተ ጄኖሳይድ ነው ኢትዮጵያ ውስጥ የሚካሄደው። እና ዶክተር ሰናይ ቅድም ለምን ዝም ይላሉ ስትለው ፖሊሲያቸው ነው መልሱ፣ ፖሊሲያቸው ነው። ስለዚህ ከነሱ ብዙ አንጠብቅም። መናገር አንተውም ብዙ መልካም ሰዎች ስላሉ በዓለም ዙሪያ፣ ነገር ግን ከተቋማት መፍትሄ መጠበቅ የለብንም እግረ መንገዴ ነው። ፕሮፌሰር ኃይሌ ገሪማም በአንድ ሚዲያ ላይ በፋንታውን ሾው ላይ ቀርቦ አሁን ሄንሪ ኪሲንጀር ያስቀመጠውን ፖሊሲ በተግባር አውሮፓዎቹ እንዴት እንደሚያውሉት ገልጿል። ኢየሱስ ወርቅ ዛፉ የዛሬ 2 ዓመት አካባቢ በኢሳት ቴሌቪዥን ላይ ቀርቦ በመንግስት ለውጥ ጊዜ ከአሜሪካ አንድ የሲአይኤ አባል መጥቶ ልክ ሄንሪ ኪሲንጀር የጻፈውን እንዲፈጽሙ እንዲተገብሩ በሃይማኖትና በቋንቋ ዘውግ ኢትዮጵያን በፓርቲ አደራጅተው እንዲታገሉ ግፊት እንዳረገባቸው በኢሳት ቴሌቪዥን ቀርበው ምስክርነታቸውን ሰጥተዋል። በአሁኑ ጊዜ በአረብ ኤሚሬት በኩል ድሮንና መሳሪያ ለአብይ የሚያቀብሉት እነዚህ ምዕራባውያን ናቸው። በአሁኑ ኖሮ ይከሱ ነበር፣ አይከሱም። የታወቀ ነው። ማን ነው የአረብ ኤሚሬትን እየተቆጣጠረ ያለው? ማን ነው እዛ ያለው? ማየት እንችላለን። ዘመናዊ ፖለቲካ በሚመለከት ቤተክርስቲያን ከተማሪዎች እንቅስቃሴ ጀምሮ ኦርቶዶክስ ኋላ ቀር ናት፣ ለመድሄታችን ምክንያት ናት፣ በዓል ታበዛለች፣ ኮሚኒዝም በጠባዩ ሪሊጅን ኢዝ ኦፒየም ኦፍ ዘ ማስ
የማርክስን ጥቅስ ጠቅሰው ማደንዘዣና አሽሽ ነው ስለሚሉ ከፍተኛ ጥላቻ በማሳየት ኦርቶዶክስ ላይ ከፍተኛ ጫና ሲያደርጉ ቆይተዋል። ቀጥሎ ዋለልኝ መኮንን ልክ ግርማሜ ነዋይን ልከው ሰው እንዳስጨፈጨፉት ሁሉ በነገራችን ላይ ደጃዝማች ማን ገብረወልድ ናቸው ህይወት የሚለው መጽሐፋቸው ላይ በግርማሜ ነዋይ እና በመንግስቱ ነዋይ የተረሸኑ ሰዎች ሊስት አዘጋጅቶ ያቀረበው አንድ ኤምባሲ ነው። ለዋለልኝ መኮንን ጽሁፉን የሰጠው አንድ ኤምባሲ ነው። ኢትዮጵያ የብሔረሰብ እስር ቤት ናት ብሎ። ስለዚህ የፕሮቺስካ የኪሲንጀር ምክር በዋለልኝ በኩል እንደ ፖለቲካ ሆኖ ሻቢያን፣ ወያኔን፣ ህዋትን እንደወለደ በቀላሉ ማገናኘት እንችላለን። 5 ደቂቃ አሉት መምህር፣ ይቅርታ። እሺ ጨምሬ ነው። ከመንገድ ወጥቼ እንጂ የተማሪዎቹን በዚህ መጽሐፍ ላይ የተመዘገበ ነው። አይ ቲንክ አይታይም ለካ ይታያል። በዚህ መጽሐፍ ላይ ገጽ 73 ጀምሮ የተመዘገበ ነው። የኢትዮጵያን የተማሪዎች ንቅናቄ የሚመሩ ሰዎች በሙሉ ከአማራና ከኦርቶዶክስ ውጭ እንዲሆኑ እንዴት እንደተደረጉ በዝርዝር አስቀምጦታል። ዝግጅቱ ቆይቷል እና ወደ ሌሎቹ እህቶች ወንድሞች ስላቀረቡ ይህንንም አቶ ያሬድ ስላቀረበው እኔ የብያኔውን የዘር ማጥፋት መዋቅራዊና ስርዓታዊ የታሰበበት ነው የሚለውን የሚያስረግጠውን ነገር ላሳይ። ላለፉት 38 ዓመታት ህወሓትም ኦነግ ኦሮሞማም የሚመሩት ሀገር ፌዴራል ሪፐብሊክ የሚል የጎሳ ሪፐብሊክ ነው። ይሄ ሪፐብሊክ የሚመራው በእንግዲህ በ2012 ኦሮሞማው ተረክቦታል። ኦነግ ኦሮሞማው ከዛ በፊት ህወሓት ነው ተረከበው እንጂ ስትራክቸሩን አልቀየረውም። ህገ መንግስቱን አልቀየረም። የፌዴራል አወቃቀሩን አልቀየረውም። አዳዲስ ክልሎችን ደቡብን ለማዳከም ቤንችና እዚህ ሐዋሳ አካማን ነው ሲዳማን ክልል አድርጎታል። እነሱን ክልል ለማድረግ ያው ኦርቶዶክስ መሰዋት ስለነበረበት በአንድ ቀን 7 ቤተክርስቲያንና ብዙ ሰው ተጨፍጭፎ ሲዳማ ክልል ሆኗል። የኛ ደም ካልፈሰሰ ለውጥ አይመጣም። ይሄ ዝግጅቱን ነው የሚያሳየው። ከታህሳስ 12 ጀምሮ ብልጽግና ሆነ እንጂ ኢህአዴግ ነው መዋቅሩ። የፌዴራል ስርዓትም የምትከተል ከሆነች ደግሞ አንድ ሰራዊት ነው ያላት። የፌዴራል ፖሊሱን የሚያዘው ፌዴራል መንግስት ነው። የፍትህ መዋቅሩን በዛ ነው የተዘረጋው። ጸጥታውን በዛ ነው የተዘረጋው። የኢትዮጵያ መንግስት ከማንኛውም ዓለም በተለየ ሁኔታ ከፌዴራል እስከ ቀበሌ ከቀበሌ በ5 ሰው እስከ ማደራጀት ህዝብ የሚቆጣጠር ነው። ስለዚህ በየሰፈሩ የሚፈጠረው ግድያ በሙሉ በመንግስት የሚታወቅና የተፈቀደ ነው። ለምንድን ነው እንደዚህ የምንለው? በግጭት ምክንያት የሚሆኑት ሳምንት አይፈጁም። ግጭቶች ወር ሊሆኑ ይችላሉ። 38 ዓመት በተለይ 8 ዓመት መቀጠላቸው እነዚህ የመንግስት መዋቅራት እንደተስማሙበት ያሳያል። በዶዶላ ፍጅት ያስፈጸመው አቶ ኢብራሂም አሁን የኦሮሚያ የጸጥታ ክፍል አንዱ ክንፍ ኃላፊ ነው። ሰው ሲያስፈጅ የነበረው ቀና ያደታ ወደ መከላከያ ሚኒስቴር ሄዶ ነበር። አሁን ደግሞ የአዲስ አበባ ጸጥታ ነው። ስለዚህ መዋቅሩ እንደሚፈጅ እነዚህ ያሳያሉ። ሌሎች ማሳያዎችን አንስቼ ጊዜያችሁን እቆጥባለሁ። እንግዲህ ያው በቃሌ ላቅርብ ነው መሰለኝ። 3 ደቂቃ አሉት። ሌሎቹ ማሳያዎች ምንድን ናቸው? በዚህ በ38 ዓመት ውስጥ ከበደኖ እስከ አርባ ጉጉ፣ ከሽርካ እስከ አይራ ጉሊሶ፣ ከማይካድራ እስከ ከሚሴ የትም ሂዱ ያሉ እልቂቶች አንዳቸውም ለፍርድ አልቀረቡም። የተከሰሰ ባለስልጣን የለም። የተካሰ ተበዳይ የለም። ይህ የሚያሳየው መንግስታዊ እልቂት መሆኑን ነው። ሁለተኛ፣ በመጀመሪያው የአብይ አህመድ ስልጣን ዘመን ብቻ እኛ የሰበሰብነው እንደ ሞአ በብሔር ሊቃውንት ተጽፈው አንዳንዶቹ ሽመልስ አብዲሳ በምረቃቸው ተገኝቶ ስፖንሰር ካረጋቸው መጽሐፎች 50ዎቹ ጸረ ኦርቶዶክስ እና ጸረ አማራ ናቸው። 25 አጭር ጽሁፎችና አርቲክሎች ተዘጋጅተዋል።
በመንግስት በራሱ 4 መጽሐፍቶችና 30 አርቲክሎች ታትመዋል። ጸረ ኦርቶዶክስ እና ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ነባር እሴት የሆኑ ጽሁፎች ቀርበዋል። ይሄ በመጀመሪያው 4 ዓመት በፍጥነት የተዘጋጁ ናቸው። ትርክትን ለማጠልሸትና እልቂትን ለማስቀጠል። ይሄ መጨረሻ ላይ አድርገው ብዙ ኮንፊውዥን ስላለ ማለት ነው። ቀደምም ዶክተር ሰናይት አንስታው ነበር። ገዳዮቹ መንግስት መዋቅር ቢሆንም በስሩ የተደራጁት ወደ 6 አካላት ናቸው። የመንግስት ታጣቂ ይገላል። በብሔር ስም የተደራጁ አካላት አማራና ኦርቶዶክስን ይገላሉ። የኦሮሞ ነጻነት ግንባር ስራውና የተመሰረተውም ሁለቱን ለማጥፋት ነው። ኢትዮጵያዊነትና ሁለቱን ለማጥፋት ነው። ሌላ ምንም አጀንዳ የለውም። የኦሮሞ ንቅናቄዎች ዘር የማጥፋት ንቅናቄዎች ናቸው። በጃራ አባገዳ የሚመሩ፣ በዋቆ ጉቱ የሚመሩ፣ በመረራ ጉዲና የሚመሩ፣ በማንም የሚመሩ ሰው ሞተ አይሉ። ሰው ከሞተ ምናልባት ኦሮሞ ከመሰላቸው ኦሮሞ ሞተ የገደለው ፋኖ ወይንም የገደለው ከሌ ነው ነው የሚሉት። አለቀ። አትጋቡ እስከ ማለት በጉባኤ የሰበኩ የናዚ አይነት መንፈስ ያለባቸው ሰዎች ናቸው። እና የኦሮሞ ነጻነት ግንባር በኦሮሞ ፖለቲካ ስር ራሱን የሰወረውና ለእልቂት የሚተጋው ፖለቲካል እና ጽንፈኛው አዲሱ እስልምና ህዋት ደግሞ በከፋፋይነት የፈጠራቸው በአማራ ማሊ በኦሮሞ ውስጥ የፈጠራቸው አካላት የጉምዝና የጋምበላ ታጣቂዎች እና በህዋት በሚስጥር የሚተባበራቸው በሀገራችን ውስጥ የተበተኑ የተለያዩ ደም አፍሳሾች ናቸው። የበደኖ እልቂት ሲፈጸም እኔ እዛ አካባቢ የተወለድኩ ሰው ነኝ። ሲፈጸም ሳሞራ ሀረር ነበር። ሰዎቹን ኦነግ ሊፈጃችሁ ነው ሽሹ ተባለ። በደኖ ተራራ ተዳፋት ላይ ያለች ናት። በ10 ደቂቃ ተራራ ላይ መውጣት የሚቻልበት የፖሊስ ጣቢያ ቦታ አላት። ከዛ ቀጥሎ እንደገና ወደ ገደል ነው። እንደዚህ እጥፍ ያለ ሀገር ነው። ሽሹ ወደ ላይ ተብለው ክርስቲያኖቹ ወደ ተራራ እንዲወጡ ከተደረገ በኋላ ወደ ታች ውረዱ ተብለው መትረየስ ተጸምዶ የተረሸኑና ገደል ገብተው ገደል ውስጥ ሬሳቸው የተጨመረ እንደገና በገመድ እየወጣ ቪዲዮ እንዲቀረጽ የተደረገው ከሀረር ቪዲዮ መጥቶ ነው። ያን ያደረገ ሰው የኔ እማቀው ሰው ነው። ራሱን ገደለ። ከዛ በኋላ ያ ልጅ በዚያን ጊዜ ለሳሞራ ሪፖርት ሲደረግለት ሌሎች ሊያልቁ የተሰበሰቡ ሰዎች ነበሩ። አይ እኛ ምንም ማድረግ አይችልም፣ የኦሮሞ ነጻነት ግንባር የትግል ስልቱ ስለሆነ እንደፈለገ ማድረግ ይችላል ነበር የመለሰውና የህዋት እቅድ ነበር። ያጠቃሉልን መምህር። እሺ፣ ስለዚህ አማራ የሚገደለው በ3 አካላት ነው። ኦርቶዶክስ ከሆነ አማራም፣ ኦሮሞም፣ ጉራጌም ሁሉም ይገደላሉ። እሱ በጽንፈኛው ሲሆን ይገሏቸዋል። በጽንፈኛው የሃይማኖት ወገን ሲሆን ሁሉንም ይገሏቸው ክርስቲያን እስከሆኑ ድረስ። ዋቂ ፈታውን ፖለቲሳይዝ ያደረገው የኦነጉ ሂደት ደግሞ አማራን እስላምም ክርስቲያንም ቢሆን ይገለዋል። በሴኩላሪስቶቹ የሚመራው የኦነግ ሰራዊት ደግሞ ክርስቲያንም አማራም ቢሆን አማራ ከሆነ እስላምም ቢሆን ይገለዋል። ብዙ ሰው ኮንፊውዝድ የሚሆነው ለዛ ነው። እና መዋቅራዊ ስርዓታዊ ለፍትህ ለፍርድ ለህግ የማይቀርብ የ38 ዓመት እልቂት አለ። ይህ እልቂት ደግሞ ዓለም አቀፍ አካላት የደገፉት ያዘጋጁት የተረኩበት ስለሆነ ኢትዮጵያውያን የዘር ማጥፋት ትርጉምን ከተባበሩት መንግስታት መጽሐፍ ውስጥ ብቻ እየፈለጉ ከመከራከር የራሳቸውን እልቂት ምስክር አድርገው መፍትሄ መፈለግ መጀመር አለባቸው የሚል መልእክት ነው ያለኝ። እግዚአብሔር ይስጥልኝ ይሄንን እድል በመፍጠራችሁ። በጣም በጣም እናመሰግናለን መምህር። እንግዲህ እንደሰማችሁት የዘር እልቂት በኢትዮጵያ ረዘም ያለ ታሪክ እንዳለው አስረዱን መምህር። ከጉዲት ዩዲት ጀምሮ በየጊዜው በፖርቹጊሶችም የነበረው የሃይማኖት መለወጥ፣ በጣሊያኖቹም የነበረው ከፋፍለ ግዛ የኮሎኒያሊስት መርህ ስለሆነ ኢትዮጵያ ውስጥም እንደዚሁ ከፋፍሎ ለመግዛት
ምን እንደተጠቀሙ አሳዩን። ሌላው ደግሞ ትልቁ ነገር የነገሩን በመጽሐፍት ተጻፉ 5 መጽሐፍት 3ቱም ደግሞ መንገድ ላይ እንዳሉ ነገሩን። እንግዲህ መጽሐፍ ማለት ለብዙ ዓመት የሚቀመጥ ነው፣ ለብዙ ዘመናት የሚቀመጥ ነው። ታሪክ ለተተኪው ትውልድ የሚሄድ ነው። እንደዚሁም ደግሞ ስለ ኮሎኒያሊስቶቹ ኢትዮጵያ አድዋን በተመለከተ ያነሱት አለ። የኢትዮጵያ ነጻነት፣ ኩሩነት ለሌሎቹ አፍሪካ ቅኝ ሀገሮች ላሉት ከፋፍለ ግዛ ለሚለው እንትናቸው መጥፎ አንደምታ እንዳለው፣ ምክንያቱም ብዙ አፍሪካ ሀገሮች እንደኛው ታሪክ አላቸው። የጋኒያን ኤምፓየር ብዙ ታሪኮች አሉ። አዛኒያን ኤምፓየር፣ ሶንጋ ኤምፓየር፣ እነ ቲምበክቱ ዩኒቨርሲቲ የሚባሉ ከኦክስፎርድ ዩኒቨርሲቲ በፊት የተፈጠሩ እነዚህ ታሪካቸው ሶፍት ፓወር ነው የሚባለው። ይሄ ለስላሳው ኃይል እንደ ጠመንጃ እንደ ታንክ አይደለም። ልቦናው የተቀበረ ወኔው የተቀበረ ኢትዮጵያዊነት ወኔ እንዲከሽፍ ለማድረግ አድዋ እንዳንል። አድዋ ለምሳሌ እዛ ውስጥ የተዋጉት አማሮች፣ ክርስቲያኖች ብቻ አይደሉም። መሪዎቻቸው ከየሀገሩ የመጡ ናቸው። የአንድነት ምልክት ነው። ያ ለአፍሪካኖቹ መጥፎ ምሳሌ ነው ብለው ፈረንጆቹ ስለሚያስቡ ያንን ሁሉ ዳውን ፕሌይ ወይንም አሳንሰው አኮስምነው ያሉ ነበረ። አሁን ደግሞ በኢትዮጵያ የሚደረገው እንደዛ አይነቱ እንዳጋጣሚ ሆነው እንግዲህ መምህር እግዚአብሔር ስጥልን፣ በጣም እናመሰግናለን።